ትሁት የማትወጣው ትልቅ ችግር ውስጥ ገባች። ትሁት ልጇን ገዙ አገተባት። አባባና አለምነሽ የሰሙትንና ያዩትን ነገር ደግሞ ማመን አቃታቸው። አባባ ምን ማድረግ እንዳለበት እንኳን ግራ ስለተጋባ ራሱን ጨምድዶ ያዘ። ገዙ ትሁት ላይ ሽጉጥ ደግኖ ከዚህ በኋላ አለምነሽን በእጄ ካላስገባሽ በፍጹም አልተውሽም፣ ስለዚህ አንቺን የመዳፈር ምን እንደሆነ አሳይሻለሁ እያለ ሽጉጡን ደቅኖ ትሁትን አሰቃያት። የትሁት ልጅ እንግዲህ በእጁ በማስገባቱ አሁን ላይ ግዴታ አለምነሽን አምጥታ ካልሰጠችው ልጇን እንደማይሰጣት ተማመነ። ትሁትም ደግሞ ሽምጥጥ አድርጋ ክዳ እባክህን እኔ የማውቀው ነገር የለም፣ አለምነሽንም ከዚህ ቤት አላስወጣኋትም፣ አንተ ራስህ አይደለህ ወይ ሂጂ ከሱቅ ገዝተሽ ነይ ብለህ የላከኝ፣ ስመጣ የለችም አልከኝ፣ እንዴት ላስወጣት እችላለሁ ስትለውም እሱም አስወጥተሻታል፣ ስለዚህ የልጅሽን ህይወት የሚወስነው ባንቺ ነው፣ አንቺ አለምነሽን አምጥተሽ ካልሰጠሽኝ በፍጹም ልተውሽ አልችልም በማለትም እንግዲህ ትሁት ላይ ትልቅ ችግር ተፈጠረ። ትሁት የመጨረሻ ልቧ ተሰብሮም ልጇ ከፊት ለፊቷ በገዙ እጁ ውስጥ ገብታ ስትያዝም የመጨረሻ ውሳኔዋ ግደለኝ እኔን ነበር ያለችው። እሱ ደግሞ አንቺን በፍጹም ልገልሽ አልችልም፣ ሰዎች በነፍሳቸው ሳይሆን ደካማ የሚሆኑት በሚወዱት ሰው ዙሪያ ነው፣ ስለሆነም አንቺን ደግሞ በፍጹም ልተውሽ አልችልም በማለትም እንግዲህ እያሰቃያት ይገኛል። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ በያላችሁበት ይብዛልኝ እያልኩኝ ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ ያደረጋችሁ ቪዲዮውን እስከመጨረሻው ድረስ ተከታተሉኝ። እንግዲህ በጉጉት ስንጠብቀው የነበረው ትሁት ድራማ ቀጣይ ፓርት ይዘንላችሁ መጥተናል። እጅግ በጣም ከምንም በላይ የሚያሳዝነው የትሁት ስቃይ እንደቀጠለ ነው። ማለትም አቶ ገዙ ትሁትን ልጇን አግቶ እያሰቃያት ነው። ነገር ግን እንዴት ምን ማድረግ እንዳለባት እንኳን ግራ ተጋብታ ስለነበረ ደምን ባያለቀሰች ልጄን ተውልኝ፣ አለበለዚያ የፈለከውን ነገር እኔን አድርገይ ብትለውም እሱ ደግሞ አንቺን በዝምታ የማልፍ ሰው አይደለሁም፣ ዋጋሽን መክፈል እስካለብሽ ድረስ ትከፍያለሽ፣ አለምነሽን አምጥተሽ በእጄ እስካላስረከብሽ ድረስ ደግሞ በፍጹም አንቺን ልጅሽን በህይወት አትኖሩም አላት። ትሁት የመጨረሻ ልቧ ከመሰበሩ ብዛት እባክህን እያለች ብትለማመጠውም በፍጹም ሊራራላት ስላልቻለ አሁን ላይ ከምንም በላይ እውነታውን ይፋ ላለማድረግና በፍጹም አሳልፋ አለምነሽን አልሰጥህም በማለትም እየታገለች ትገኛለች። አባባ አሁን ከትሁት ጋር በመሄድም እንግዲህ ከአለምነሽና ትሁቴ ወጥተው እየሄዱ ሳለ ገዙን ሲያገኙት ትሁቴ በድንጋጤ ተንተባተበች። ትሁት ምን እየሰራሽ ነው ሲላትም ምንም አልሰራም ገዙ አለችው። እና ሽንኩርት ልገዛ በዚህ በጨለማ አላት። አዎ በዛን ሰዓት እንግዲህ ትሁት ነይ እንሂድ ሲላትም ይሻላል አለችው። አዎ ቀጥ ያላት ትሁትን ተከትለው ገዙን እቤት መጣች። ለአባባ ደውላም አለምነሽን ድረስላት መስመር ላይ ቆማለች ስትለውም እሱም እሺ ብሎ አለምነሽ ጋር ሄደላት። አለምነሽም እዚህ ጎዳና ላይ ሁኜ ጅብ ከሚበላኝና ከመሞት እዛው ሂጄ በሞት ይሻለኛል በማለትም እንግዲህ አለምነሽ ልትሄድ ባለችበት ሰዓት አባባ ደርሶ አለምዬ ብሎ ጠራ ከኋላዋ። አቤት ምንም እንዳታደርገኝ እባክህ እንዳጎዳኝ አለችው። እሱም እንግዲህ ምንም አላረግሽም በፍጹም ምንም አልጎዳሽም አላት። እሺ በማለትም አሁን ላይ እንግዲህ ሁለቱ ተስማምተው ከዛም ቀጠለና አባባ እኔኮ የትሁት አባት ነኝ አላት። ምን ነው አላወቅሽኝም ሲላትም አዎ አላወቅኩህም ግር አልከኝ፣ እዩልሽ እኔ የትሁት አባት ነኝ፣ ውሰዳት ብላኝ ነው፣ ከፈለግሽ ደግሞ ከትሁት ጋር ላገናኝሽ አላት። ትሁትም ጋር ተገናኙ በስልክ። በዚህ ሰዓት እሺ ተባብለውን በመሄድ ላይ ሳሉ ቤት ውስጥ ሆና አለምነሽ እንቅልፍ ሊወስዳት ህሊናዋ አልፈቀደላትም። ምን ሆነሽ ነው ሲላትም አባባ የሆንኩትማ ትሁትን የአረመኔ ይገላታል። ምን አለ አባባ በድንጋጤ። አዎ ይገላታል፣ ስለዚህ መሄድ አለብኝ። በፍጹም አንቺማ መሄድ የለብሽም፣ መግባት የለብንም፣ ምክንያቱም ይበልጥ ነገሮች ነው የምናወሳስበው። ረጋ ብለን አስበን ተረጋግተን በቃ ወደፊት ሁላችንንም ነፃ የምንወጣበትን
እቅድ ነው የምናቅደው አላት። በዚህ ሰዓት ለአባባ የትሁት እህት ደወለችለት። አባባ እባክህን ድረስልን፣ ካንተ ውጪ ማንም ሊደርስልን አይችልም፣ ስለዚህ እባክህን አለችው። ከዛም ምንድነው የተፈጠረው ልጄ ሲላትም ልጅቷን ሊወስዱብኝ ነው አለችው። ቀድማችሁ ከመወሰዷ በፊት ለፖሊስ ደውዪ አላት። የምንችለውን እናደርጋለን አለችው። እሷም ትሁት እንግዲህ ያንን ቡና ገዝተሽ ነው የተባለችውን ገዝታ ስትሄድም አቶ ገዙና ቤቲ ተመካከሩ። ምን ልታደርግ ነው ስትለው አለምነሽን ልገላት ነው አላት። በፍጹም እንደዛም አይሆንም ገዙ እባክህን አለችው። ባንቺ ጉዳይ መስሎኝ እንደዚህ ጣጣ ውስጥ የገባሁት ቢሆንም እኔ በፍጹም ይሄንን አልፈልግም፣ እኔን ከዚህ ጣጣ ውስጥ አውጣኝ አለችው። እንዴት ለምን አልፈልግም ትያለሽ? እኔ ከዚህ ጣጣ መውጣት ነው ያለብኝ ስትለውም ሲያምርሽ ይቀራል አላት። ቤቲ ዞሮ አትፍሪ፣ የምንፈልገውን ነገር እናደርጋለን፣ ዛሬ ማታ ሁሉም ነገር ያልቃል አላት። ቤቲ በጣም ስለፈራችም እባክህን አለችው። እኔ ራሴ ነኝ የማረገው፣ አንቺ መፍራት አይጠበቅብሽም ሲላትም እሺ አለችው። ሌላው አሁን ላይ ቤቲ ተጨንቃ በነበረችበት ሰዓት ቁጭ ብለው ባሉበት ጊዜ ትሁት እንግዲህ ገዝታ መጣች ቡናውን። ነገር ግን ቤቲ አለምነሽን ሊገላት ነው ብላ ተጨንቃ ቁጭ ባለችበት ሰዓት ነበረ ክላሷ ሲገባ ዛሬ ሁላችንም ነፃ እንወጣለን ያበቃልናል ብሎ በሩን ሲከፍተው አለምነሽ የለችም። ወይኔ ገዙ እያለ የሮጠ መጥቶም ቤቲ ሲጥ አደረጋት። ምንድነው ገዙ ምን ሆነሃል አለችው በድንጋጤ። ማን ያስመለጣት? የት ነው ያረግሻት? በዚህ ሰዓት አንቺ በተደጋጋሚ ስለሷ እየጠየቅሽ ነበረ ቤቲ፣ ስለዚህ አስመልጠሻታል ሲላትም እኔ በፍጹም ምንም አላደረኩም ገዙ፣ በእርግጥ ይሄ ነገር እንዲፈጠር አልፈለኩም ነበረ፣ ለምን ብትል ችግር ይፈጠርብን ነበረ፣ ግን ደግሞ ይሄንን አላረኩም። ጅልነህ እንዴ? ብትወጣ እኮ ለኔ ነው ችግሩ አለችው። እና ገዙ ብዙ ጊዜ ይሄንን ነገር እንዳላደርግ እየከለከልሽ ነበረ፣ ከምፈልገው ነገር የምትከለክይ መስሎሽ ከሆነ ተሳስተሻል ቤቲ አላት። ካስቀመሽበትም ቦታ አምጪ ሲላትም ቤቲ እኔ አላቅም አለችው በንዴት። ትሁት ስትመጣም አቶ ገዙ እንግዲህ ትሁት የታለች አለምነሽ በማለትም አንበረከካት። ምን አለችው? አረጋሺ እኔ ምንም የማውቀው ነገር የለም፣ እሱቅ ላከኝ መጣሁኝ፣ እንዴት አድርጌ ያስመልጣታለሁ አለችው። በፍጹም ካንቺ ውጪ ማንም አያስመልጣትም፣ ቅድም ደግሞ ስትንተባተቢ ነበረ፣ ስለዚህ ካንቺ ውጪ እሷን ያስመለጣት የለም ሲላትም እኔ ምንም አላረኩም ጋሽ ያለችው። በፍጹም እባክህን ተወኝ አለችው። እሱ ግን እንደዛ ማለት አይቻልም፣ ካስመለጥሻት በኋላና የልብሽን ካደረሽ በኋላ ልምርሽ አልችልም በማለትም እንግዲህ በሚያሳዝን ሁኔታ አለምነሽን ካላመጣሻት ልጅሽ ህይወቷ ይወሰናል በማለትም ደውሎ እንግዲህ ልጇን እንዲይዟት አደረገ። እባክሽን አየሽ ትሁቴ እማትወጪው ጣጣ ውስጥ እንዳገቢ ታይ ብዬሽ ነበረ መጀመሪያውኑም፣ እህታችን ምንም አላደረኩም አለቻት። እሺ እልቅስ ቤቲ አንድ ነገር አድርጊልኝ አለቻት። አንድ ነገር እርጅኝ ብረዳሽ ደስ ባለኝ፣ ምን ላርግልሽ አለቻት። ልጄ ምንም እንዳያረግብኝ ለምኝልኝ አለቻት። በዚህ ሰዓት ቤቲ ቀጥታ ወደ ገዙ ጋር ሄደችና እባክህን ገዙ ተው ስትለውም አያገባሽም አርፈሽ ተቀመጪ፣ ትሁት እኮ የምታውቀው ነገር የለም ገዙ አለችው። እባክህን ቀላል ታውቃለች እንዴ በማለትም የትሁት ልጅ እንድትታገት ካደረገ በኋላ አቶ ገዙ መጨረሻ ላይ እንግዲህ ተመልሶ መጥቶ ትሁትን እዩልሽ ልጅሽ በእጃቸው ስር ገብታለች፣ አሁን ምን የምታመጪው ነገር አለሽ አላት። ከዛ በፊት ግን እባክሽን ልጅን እንዳታስነኪያት እህቴ ስትልም ለእህቷ ነገረቻት። ያንቺ ጣጣ አይለቀንም ይሄ ወሰዷት አለቻት። ትሁት በዚህ ጊዜ ተንበርክካ ለቅሶዋን ቀጠለች። ግን ምንም ማድረግ ስላልቻለች ምንም አማራጭ ስለሌላትም አለቀሰችም አዘነችም። መጨረሻ ላይ ግን ምን አባቴ ሊሆን እያለች ባለችበት ሰዓት አቶ ገዙ እንግዲህ አርፈሽ ተቀመጪ፣ ልጅሽን ትፈልጊያታለሽ፣ የምትፈልጊያት ከሆነ መውሰድ የምትፈልጊ ከሆነ አለምነሽን በእጅ አስገቢልኝ፣ ከዛ በኋላ ልጅሽ ነጻ ትወጣለች አላት። እኔ አላቅም ግደለኝ ስትለውም ለምንድነው የምገልሽ? ልጅሽን ነው እንጂ የማስቀድማት አልገልሽም አላት። አንተ አረመኔ ጨካኝ ነህ፣ እንግዲያውስ አለምነሽን እኔ አላየሁም፣ እኔ እስከማውቀው ድረስ